ተጠርጥረው በተያዙ ሰዎች ዙሪያ ከተነገሩ ጨዋታዎች አንዱን ልንገራችሁ። ወንድም ካሊድ የተባለ ግለሰብ የፊንቴክ አምባሳደር በመሆኑ ተጠርጥረው ከተያዙ መሃል ይገኝበታል። ግለሰቡ የሚታወቀው በአቋቋመው የእርዳታ ድርጅት ነው። ታዲያ አንዱ ምን አለ? የወንድም ካሊድን መታሰር ስሰማ የሚረዳቸው ሰዎች እንደው ምን ሆነው ይሆን ብዬ ለመጠየቅ ሄጄ ነበር። አንዱን ተረጃ አግኝቼ ስጠይቀው አሁን ነው እርዳታው በትክክል እየደረሰ ነው ያለው አለኝ ብሏል። መቼም እዚህ ሀገር አንዴ ወድቀህ አለመገኘት ነው። በፍቃድ ወድቀህ ከተገኘ በኋላ ምሳር ሲበዛብህ ለምን ማለት አትችልም። ተማምለን ነበር እንዳናንቀላፋ፣ ተኝተሽ ተገኘሽ መተማመን ጠፋ እንዳለው ዘፋኙ ያመንከውን ሰው ወድቆ ያገኘህ ሁለት በቃ እኮ በቃ። በተለይ ማህበራዊ ሚዲያው ጥሩ እንቅልፍ አያስተኛ። ምንም እንኳን ዛሬ ስሙ ገኖ በመውጣቱ ፊንቴክ ይባላል እንጂ እነዚህ ተጠርጣሪዎችና የድርጅቱ ባለቤት የሆነው ዳንኤል ዮሐንስ የሚተዋወቁት ገና ድሮ በሄሎ ታክሲ ዘመን ነው። ያኔ እዚህ ድራማ ዋናው ተዋናይ ዳንኤል ዮሐንስ ላወራ ነው የመጣሁት ማለት ነው። መንሱር ስለ መንሱር እንዲሁም ደግሞ ስለ ታዋቂ ቲክታከሮች እንዲሁም ያኔ አርቲስቶች ምንም ያካተተበት አጃይብ ያስባለና ያስደነገጠን ድርጊት እንግዲህ በማህበራዊ ሚዲያ ሲንሸራሸር ነበረ ማለት ነው። ስለዚህ ሀሳብ ልስጥ ነው ማለት ነው ጋይስ፣ ሀሳብ ልሰጥ ነው። በተለይ መንሱር የኔ አባት መንሱር አሳዘነኝ። እንደገና ደግሞ ይሄ ማለት ነው መንሱር ብቻ ሳይሆን ይሄም ሙስሊሙ ሰውዬ ማን ነበረ? ይቅርታ አድርጉልኝና እሱ ራሱ በጣም ነው ያሳዘነኝ። እኔ ማለት እንግዲህ በቲክታክ እንረዳለን እያለ እንግዲህ በተለይ ከሀቢባ ቤት እንግዲህ ይመጣ ነበረ ማለት ነው። ነገር ግን እንግዲህ በምን ምክንያት እንደሆነ ምክንያቱ ምን እንደሆነ ባልታወቅ እንግዲህ ወደ ከርቸሌ ተሰብስበው ምናምን ገቡ ሲባል በጣም ነው ያፈርኩትም የደነገጥኩትም ማለት ነው። እውነት ለመናገር ምን አጠፍተው ነው ምናምን እናንተ አንዳንዴ ታዋቂ መሆን እኮ ግን በጣም ከባድ ነው። በጣም በቃ ሰውም አለው ሆይ ሲልን በቃ ከጥፋት ጋር የተያያዘ ነገር ነው የምንሰራ። እንግዲህ በጣም በርካታ ብሮችን መዝብረዋል ነው የተባለ። መዝብረዋል አዎ ምናምን ተብሎ እንግዲህ ወደ እስር ቤት ገብተዋል። እንግዲህ ያው በጣም ያሳዝናል። መንሱሬም እንግዲህ አለው ያለ ባለ ሀብት ነበረ ማለት ነው። በጣም ጉረኛ ነበረ ማለት ነው። እኔ በወር 4 ሚሊዮን ያለ 4 ሚሊዮን ብር አጠፋለሁ ለቤቴ ገለመሌ እያለ አንድ ጊዜ እየጎረረብን ነበረ ማለት ነው። ለኬ የህዝብ ገንዘብ እየመዘበሩ ነው እንደዚህ የሚሆኑት እውነት ለመናገር። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አህለን ወሳህለን ጋይስ። ቻናሉን ከወደዳችሁ ሰብስክራይብ አድርጉ፣ ካልወደዳችሁት ደግሞ ዲስላይክ አድርጉ። ኖርማል ነው ማለት ነው። እና ረገጣ ምናምንም ካለ ችግር የለውም። ኮመንት መስጫችን ክፍት ስለሆነ እርገጡን ረጋግጡን ማለት እናማላችኋለሁ። ስለ ታዋቂ ቲክታከሮች ምናምን ነው የመጣሁት ማለት ነው ዛሬ ባይዘወይ እናማላችኋለሁ። መንሱሬ ማለት ነው መንሱሬ። እንደገና ደግሞ እነዛኞች ብዙም ስማቸው አያዝልኝ ምናምን ሆኖ ምን አጥፍተው ነው እስር ቤት የገቡት? እኔ አልገባኝም። ምን አድርገው ነው? እንደው አንዳንዴ ሰው አለው ሲለለካ በቃ ከጥፋት ጋር የተያያዘ ስራ ነው የምንሰራው እውነት ለመናገር ማለት ነው። እና እኔ በጣም ደነገጥኩኝ እውነት ለመናገር ፌስቡክ ላይ የተለቀቁ ምናምን አይቻቸው። ፈጣሪ ትዕግስቱን ስጠኝ። ምን አጥፍተው ግን ፍትህ እንበላ ፍትህ። በተለይ አሁን ይህ ሰውዬ ሙስሊሙ ሰውዬ አሁን ለምሳሌ ብዙ እንትን ይላል ብዙ ያኔ ጮሃል ወገኖችን ምናምን እንደገና እንረዳለን እያለ በተለይ በሀቢባ ቤት ይመጣል ማለት ነው። ስለዚህ ምን እንዳጠፋ ባናቅም እንግዲህ ወደ እስር ቤት ገብቷል ማለት ነው። እውነት ለመናገር ያው በጣም ያሳዝናል። እንደገና ይሄ ሰለሞን የሚባለው ሰውዬ ራሱ ያኔ ጥሩ ነበረ። እኔ በጣም ነበር የምከታተለው። ወይ ምንድን ነበረ እሱ ራሱ ሐኪም ቤት አሰራለሁ ምናምን እያለ ከዚች ልጅቱ ጋር ምናምን ተርቢው ሲደረግ የምትመስጦ ነበር የምሰማው። አሁንስ ታዋቂዎች እንዳለ ሰባስበው ወደ ከርቸሌ ግብት። በእርግጥ እኔ ጥፋት ኖሮባቸው ላይ ኖሮባቸው እግዚአብሔር ይወቀው። ምክንያቱም ኢትዮጵያ ላይ አሁን ያለው ነገር ባለ ሀብት ምናምን በቃ ብዙ ነገሮች ባለሀብቶችን ታዋቂዎችን እየመራረጡ ማሰር ማሰቃየት ምናምን ባይዘው ያው እንትን ሆኗል፣ ፋሽን ሆኗል። እና ጥፋት ይኖርባቸዋል አይኖርባቸውም አይዶ ነው ምን አውቀው ጉዳይ የለም። ግን እንደ ሰውኛ ያው ተሰምቶናል ማለት ነው። ስለተሰማን ነው ጋይስ ሀሳብ አስተያየት የምንሰጠው እንጂ ለሌላ ነገር አይደለም ማለት ነው። ወይኔ እናንተን እኮ በስመ አብ ሸቃሊትዬ፣ አቤት ሸቃሊት እኮ ወሬ ወይ ሸቃሊት ወሬ ሱስ ማለት ነው። ስለዚህ
እንግዲህ እግዚአብሔር ያስፈታቸው ነው። ምዘመተ ከዚህ ጋሩ መዳን ነው ምንድነው? ተክዤ ነው ምናምን አቤት ፊት የራሱም እንደሚመዝ ጸጉር ሄደ ተመላለጠ። እናንተ የጸጉር ግን መድኃኒቱ ምንድነው? ይቱማ ግንባሬ አቤት ግንባሬ ፈጣሪ ያለሽ ግንባራም አድርጎኛል የጸጉሬ እንትን ማለት እና ያለው ነገር ይሄ ነው። በተረፈ ግን ቤተሰብ ምን ትላላችሁ? እየተሰማችሁ እናንተ ምን ትላላችሁ? እነዚህ ሰዎች ጥፋተኛ ናቸው? ጥፋተኛ አይደሉም? አይ ነው እኛ የምናውቀው ጉዳይ የለም ግን ሀሳብ እንሰጣለን ማለት ነው። እነ ቅመሞችዬ ሀሳብ እንሰጣለን። እነ ቆርጦ ቀጥል አለን ትላላችሁ። አሁን እነ ቆርጦ ቀጣጥል እንቆራርጣለን እንቀጣጥላለን ምናምን ነገር ስለዚህ ያው ያለው ነገር ይሄ ነው። በተረፈ ምን ትላላችሁ እናንተ ማለት ነው? እናንተ ምንድነው የምትሉት? እስኪ ሀሳብ ስጡበት። ምን እናንተ ሀሳብ ትሰጣላችሁ? አብርሽ ነው አብርሽ የተረገመ አብርሽ የሚባል ግለሰብ ከምድረ ገጽ ካልጠፋ እናንተ ሰላም የላችሁም ማለት ነው። አብርሽ ነው አሁን እናንተን እየያዛችሁ ያለ አብርሽ 190 ጊዜ አብርሽ ትላላችሁ። አብርሽ ምን እንደሚያደርግ እኔ አላቅላችሁ ማለት ነው። እኮ ቪዲዮ ስሰራ ማለት ነው እንቅልፍ ይዘኛል። እና ያው ያለው ነገር እንግዲህ ስለነ መንሱርዬ ይሄ ነው ጋይሶች። ይሄ በተረፈ ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። ሀሳብ አስተያየት ካላችሁ ደግሞ እንቀበላለን። ኤቭሪበዲ እንግዲህ እነ መንሱርዬን በሰላም ይፈቱልን ነው የምንለው። አሁን እኛ እነ ቲክታከሮችን ከርችለው ምን ልንሆን ነው አሁን? አቤት አቤት አቤት። አዎ እና ሰላማችሁ ብዙ ትትረፍረፍ ይበልልኝ ውዶች፣ ማሮች፣ ፍቅሮች። እዚህ ጋር ደግሞ ትክዝ ብያለሁ እኔ ነገር ዘመተከዝ ምናምን ፊቴ ማዲያት ሆኗል ምናምን የማዲያት የፊት አይኖ ማዲያት አጠች መድኃኒት ማለት ነው። እና ፊቴ እንደዚህ ሆኖላችኋል። በተረፈ ግን ይሄ ነው ያለው ነገር እናላችኋለሁ። ሰላማችሁ ብዙ ትትረፍረፍ ይበልልኝ። ቴንኪው ጋይስ ኤቭሪባዲ እናመሰግናለን። እሺ አዎ ይሄን ያለው ነገር እንግዲህ ሌላ ምን እላችኋለሁ። ቪዲዮን ታያላችሁ ሰብስክራይብ አናረግም አላችሁ አይደለም ወይ? ምንድነው ችግራችሁ? እኔ ጋር ምንድነው ችግራችሁ? ሰብስክራይብ ማታረጉ አሁን ሰብስክራይብ አድርጉኝና ሀገር ስጄ የጎንደርን መሬት የእስቴን ስማዳ መሬት ሳሳይሽ ነው እያንዳንድሽ የምፈምሰው ማለት ነው። አሁንማ ያው መደምኩሽን አሁን ምንም የማደርገው ነገር የለም። ለማንኛውም ይሄን ይመስላል ማለት ነው። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትትርፍርፍ ይበልልኝ ኤቭሪባዲ። እኔ ምርጦች አዎ እና ለዛ ነው እላችኋለሁ። ወይኔ ያስፋሸገኝ ፍሽኪ ይለኛል ወይ ምን ሰርቼ ነው ግን እንደዚህ የሚያስፋሸገኝ?